ውድ ቤተሰቦቻችን እንግዲህ ትላንትና አንድ ቪዲዮ አይተን ነበረ። የሩታንና የአብርሃምን 500,000 ስለደረሰ ያው ሰርፕራይዝ በሚል ከዛ በኋላ ደግሞ ለእርሱ ቤት ወይም ሱቅ ሊበረከትለት እንደነበረም ጭምር እስከ መጨረሻው ያየንበት ሁኔታ አለ። ስለዚህ በዚህ ቪዲዮ ላይ ምን እንዳስተዋላችሁ እርግጠኛ ባልሆነም እኔ ግን ያስተዋልኩትን እነግራችኋለሁ። ምክንያቱም ምንድነው ያስተዋልከው ካላችሁኝ ይሄን ቤት ሰብስክራይብ ማድረግ ሳትረሱ ሰብስክራይብ አድርጋችሁ እንድትከተሉን እጠይቃለሁኝ። ከዛ በኋላ ያው ይሄን ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር በማድረግ ተተባበሩ ዘንድ እጠይቃለሁኝ። ምክንያቱም እናንተ ስታበረታቱን ወይም ደግሞ እናንተ ሼር፣ ላይክ ስታደርጉ፣ ሰብስክራይብ ስታደርጉ ቪዲዮ ያድጋል ማለት ነው። ስለዚህ ትናንትና ምንድነው የታዘብከው ቪዲዮን ካላችሁኝ ምንድነው ቪዲዮን በደንብ ካያችሁት ያው ሩታ ለአብርሃም መቼም ከቀኝ እጁ የማትለይ ሴት እንደሆነች አረጋግጫለሁ። አንደኛ፣ ሁለተኛ ሄርሜላ ጊዜያዊነት በቃ። ምክንያቱም ለምን ይሄን ያህል ካላችሁኝ ትላንትና 500,000 ስለገባ ሰርፕራይዝ ተደርጓል በቤተሰቦቹ። በዛን ሰዓት እንግዲህ ቁም ነገርና ወይም ደግሞ አብርሃምና ሩታ ያገኙት አንድ ትልቅ ነገር ስላለ የሩታም ወንድሞች የአብርሃም ወንድሞች በጣም በፍቅር ተግባብተው እንግዲህ የሩታን ወንድሞች በተለይ አስቧቸው ለአብርሃም ያላቸውን ቦታና ከአብርሃም ጋር ያላቸውን ትልቅ ጥላቻ ማለት ነው። ስለዚህ ትናንትና ግን በአብርሃም ምክንያት አንድ ሱቅ ተበርክቷል። ስለዚህ ያን ሱቅ ስለተበረከተ የአብርሃም ወንድሞችም የሩታም ወንድሞች የነበረውን ፍቅር፣ የነበረውን አንድነት፣ የነበረውን መተሳሰብ በደንብ ካያችሁት ያው እንግዲህ ሄርሜላ ጥግ የያዘች ሴት እንደሆነች ማወቅ ይቻላል ማለት ነው። ያም ሲባል ምንድነው ይህን ሱቅ ሲቀበል ወይም ሲፈራረም ከጎኑ የነበረችው ሴት ማናት? አይታችኋል በቪዲዮ። ስለዚህ ከጎኑ የነበረችው ሴት ሩታ ናት። ስለዚህ ነገም ዛሬም ከእርሱ ጋር ሁልጊዜም በህይወቱም በውስጡም በኑሮም በቤቱም ያለችው ማናት? ሩታ ናት፣ ትክክለኛ ሚስቱ። ሄርሜላ ግን ያው ለዚህ ለዩቲዩብ ማሞቂያ እንደሆነች እንግዲህ ትላንትና ግልጥ ብሎ የታየ ነገር ሆኗል። ምናልባት ለእናንተ ካልተገለጠላችሁ እንግዲህ በደንብ ቪዲዮን እዩት። የትላንትናውን ሲፈራረም ሩታን ይዟት ሄደ። መግለጫም እየሰጠች የነበረችው ስለ ሱቁ ወይም ደግሞ ስለ ድርጅቱ ሩታ ናት። ስለዚህ እዚህ ቪዲዮ ላይ በደንብ ካስታወስን ወይም ካስተዋልን እጁን ጭምር ይዛው እስከ ድርጅቱ እስከ መፈራረም ድረስ ጋር ሄደችው ማናት? ሩታ ናት። ዛሬ ደግሞ እንግዲህ አዲስ የተለቀቀ ቪዲዮ አለ። የአብርሃም ሁለት ወንድሞች የተጣሉ እንደነበረ ያያችሁት ነው። ስለዚህ ምንድነው ሄርሜላ እንግዲህ የሆነ አሟቂ ወይም ደግሞ የጊዜያዊ የሚዲያውን ትኩረት ለመሳብ የሚጠቀምባት አንድ ሴት እንደሆነች ትናንትና ግልጥ ብሎ ተቀምጧል ማለት ነው። ሩታ ግን መቼም ቢሆን ከሱ ህይወት የማትወጣ የልጁ እናት ቀጣም የምትኖር ሴት መሆኗን ወይም ደግሞ ለቁም ነገር የሚያስባት ሴት መሆኗን ትናንትና በደንብ ግልጽ በሆነ ሁኔታን ያየ ነው። ስለዚህ እንግዲህ ቪዲዮን እያያችሁት ነው አይደለ? ቪዲዮን ያው ድምጽ ባይኖረውም ትላንትና የነበረውን ቪዲዮ የተወሰነችውን ፓርት ቀንጭቤ ለእናንተ አቅርቤላችኋለሁኝ። ስለዚህ እንቅስቃሴውን በዛ ቪዲዮ እየተረዳችሁ እንድታዩትና የኔን ንግግር ደግሞ ወይም የኔን መገንዘብ በደንብ ግልጽ እንዲሆንላችሁ ነውና ይሄን ቪዲዮ የለቀኩትና እኔ እያወራሁ ያለሁት። ስለዚህ የሩታ ቤተሰቦች ወይም የሩታ ወዳጆች ወይም የሩታ አድናቂዎች ያው በጣም እንኳን ደስ አላችሁ። በምትፈልጉት ልክ ከአብርሃም ጋር እየተጓዘች መሆኑን በደንብ ያየንበት ሁኔታ ነው ያለው። ስለዚህ ቤቱን ሰብስክራይብ በማድረግ ሌሎች እንዲደርስ ላይክ፣ ሼር በማድረግ ይሄ ሚዲያ በደንብ ዝግራ ሚዲያ በደንብ እንዲሻገርና ያለፈ ያሰበበት ቦታ እንዲደርስ ማድረግ ከናንተ የሚጠበቅ ነገር ነው። ስለዚህ ያው አብርሃም ደንዝዞ መጥቷል። ከዛ ድንዛዜው ግን ሊያወጣ የሚችል አንድ ሱቅ ያገኘበት ሁኔታ ነው ያለው። ያ ሱቅ ደግሞ ለአብርሃም ድንዛዜ ትንሽ ባይናገርም ባይጋገርም ያው ሱቋ ላይ መፈራረም እንዳለበት አስተውሏል ማለት ነው።
ስለዚህ የትናንትናው ቪዲዮ እንግዲህ በዚህ መልኩ ታዝቤያለሁኝና የእናንተ ደግሞ ትዝብት ምን ነበር የሚለው ነገር እንግዲህ በኮሜንት ከታች እንጽፉልኝ እጠይቃለሁኝ። አመሰግናለሁ። ሀገርም ውስጥ ያላችሁ ከሀገር ውጭም ያላችሁ ሰላማችሁ ብዝት ሲበልልኝ በጣም ቴንኪው አመሰግናለሁ። ባይ ለመላው ቤተሰቡ